ወንድ ልጅ በፍቅርሽ ሲከንፍ ብቻ እነዚህን 5 ነገሮች ያደርጋል። ሰላም ወዳጆች፣ በያላችሁበት ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ ተመልሰናል። በዛሬው ትምህርታችን ወንድ ልጅ ከልቡ ሲያፈቅር ብቻ የሚያሳያቸውን 5 ባህሪያቶች እናያለን። እናንተም ላይክ፣ ሼር እንደዚሁም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ ቁም ነገር አዘል ቻናል ቤተሰብ ሆኖ ስል በአክብሮት ጠይቃለሁ። ወንድ ልጅ እወድሻለሁ ሲልሽ 2 ትርጓሜ ሊኖረው ይችላል። የመጀመሪያው ከአንቺ ጋር እድሜ ዘመኔን መኖር እፈልጋለሁ ማለቱ ነው። ሁለተኛው ደግሞ እወድሻለሁ ሲልሽ ትመችኛለሽ ወይንም ደግሞ አብረን ጊዜ ብናሳልፍ ስሜቴ ነው ማለቱም ሊሆን ይችላል። ስለዚህም እወድሻለሁ ሲልሽ ዘለሽ እኔም እወድሃለሁ ከማለትሽ በፊት ከጀርባ ያለውን ቴንሽን በሚገባ ልትረጅ ይገባል። ምክንያቱም እኔም እወድሃለሁ ብለሽ ስትይው እሱ እወድሃለሁ ያልሽውን የሚረዳው ራሱ እወድሻለሁ ካለሽ አንጻር ነው። ስለዚህም እውነተኛ ኢንቴንሽኑ እስኪገባሽ ድረስ በተቻለሽ መጠን አንቺ ነገሮችን ረጋ ብለሽ ማየት ይኖርብሻል። ይሄ ልጅ እወድሻለሁ የሚልሽና በአንቺ ዙሪያ የሚያንዣብበው በትክክል ስለሚወድሽ ነው ወይስ ነገሮችን እስኪያገኝ ድረስ ነው የሚለውን ነገር ዛሬ በምንመለከታቸው ምልክቶች በቀላሉ መለየት ትችያለሽ። ዛሬ የምንመለከታቸውን 5 ነገሮች አብሮሽ ለመኖር የቆረጠ ወንድ ብቻ ነው ሊያደርጋቸው የሚችለው። እነዚህን ምልክቶች ብቻ ተጠቅመሽ ከልቡ ይወደኛል ወይም አይወደኝም የሚለውን ነገር ማወቅ ትችያለሽ። የመጀመሪያው 100% ያከብርሻል። ጤናማ የፍቅር ግንኙነት ውስጥ ያሉ ጥንዶች ሁልጊዜም መከባበርና በመከባበር ላይ የተመሰረተ ግንኙነት ነው ያላቸው። ሁለተኛ፣ በአግባቡ ያዳምጥሻል። ወንዶች በጣም ከምንወቀስባቸውና ከምንተችባቸው ነገሮች አንዱ ይህ ነው። 3 ዋጋ ይከፍልልሻል። አራተኛ፣ አቋምና መልክሽን በሚገባ ይወዳል። አምሮብሽ ተኩለሽ ተውበሽ ብቻ ሳይሆን ደብሮሽ ተከፍተሽ አሞሽ ጭምር ይወድሻል። ፍቅረኛሞች አብረው ብዙ ጊዜ ካሳለፉ በኋላ በትዳር ሲጣመሩ እርስ በእርስ የመተዋወቃቸውና ግልጽ የመሆናቸው ነገር በጣም እየጨመረ ይሄዳል። እናም ከዚህ በፊት በሚያቅሽ በጣም ተኩለሽ ተውበሽ ባለሽባቸው ሁኔታዎች ብቻ ሳይሆን ጥሩ ሙድ ላይ ሳትሆኚ ጥሩ ስሜት ላይ ባልሆንሽባቸው ጊዜያትም በጣም ይወድሻል። በፍጹም ሊጠላሽ አይፈልግም። ባሸበረክሽበት እና ባማረብሽ ጊዜ ብቻ ሳይሆን ጥሩ ሙድ ላይ ባልሆንሽበት ጊዜ ላይ እንኳን የሚወድሽ ወንድ ያ ወንድ ከልቡ ያፈቅረኛል ብለሽ በድፍረት ደረትሽን ነፍተሽ መናገር ትችላለሽ። አምስተኛና የመጨረሻው ከልቡ የሚያፈቅርሽ ወንድ አያፍርብሽም። የትም ሲሄድ ከጎኑ እንድትሆኝ ይፈልጋል። በየትኛውም ቦታ አብሮሽ ለመታየት አያቅማማም። ይህ የዛሬው ትምህርታችን ነው። ከተመቻችሁ ቪዲዮውን ላይክ፣ ሼር አድርጉት። ሀሳብና አስተያየታችሁንም ኮሜንት ቦክስ ላይ ጻፉልኝ። ቻው።